የሮቤል ሰዎች ሱራፌልን ለመውሰድ ወደ ቤዛ ቤት ይመጣሉ። ወደ ቤዛ ቤት መጥተው ድንገት በር ሲያንኳኩ ሉላ ሳሎን ስለነበረች ማነው በማለት ተነስታ በሩን ትከፍታለች። በሩን ስትከፍት ያየችውን ነገር እጅግ እያስደነግጥ ነበር። እናም ቆይ እነማናችሁ ምንድናችሁ እያለች ወደ ኋላ ነበር እያፈገፈገችው። እናም በድንገት ወንበሩም ያደናቅፋታል። የመጡት ሰዎችም ይገፈትሩና ሲጥሏት ነርሷም ድርስ ነፍሰ ጡር ስለነበረች እጅግ ያማታል። ብትጮህ የሚደርስላትም ሰው ስለሌለ እዛው ሆዷን ይዛ መሬት ላይ መንፈራፈር ትጀምራለች። እነሱ የሰውን ፍጡር ሳይሆን የሚታያቸው ሱራፌልን ለማግኘት ነበር። እናም ፍለጋቸውን ቀጠሉ። የት ነው ያለው ሱራፌል ያለ ሲጠይቃት እኔ ስለምትሉት ነገር እማቀው ነገር የለም ምንድን ነው በማለት መልስ ለመመለስ እንኳን እያጣረች እነሱ ግን ወደ ላይ ለመውጣትም ወደዛ በሶፋው ሱርም እየፈለጉ ነበር። ግን በሰዓቱ ማንንም ማግኘት አልቻሉም። እሷም እየተንደረደረች ቤዛ ወደ ሳሎን ስትመጣ ያየችውን ማመን ያቀታታል። ሁለት ሰዎች ግን ፊታቸው የማይታይ ጥቁር ጭንብል የለበሱ ነበሩ። አንደኛው ሽውጥ የያዘ ሲሆን ሌላው ደግሞ አንቺ ማንሽ ሱራፌል የት አለ በማለት እሷን ሲያፋጥጣት ስለምንድን ነው የምታወሩት አልገባኝም። መጀመሪያ እስኪ የወደቀችዋን እህቴ ነፍሰ ጡር እኮ ነች ምን እያደረጋችሁ ነው በማለት እሷን ለማንሳት ብትልም አርፈሽ ቁሚ አሁን ሱራፌል እያለበትን ካልተናገርሽ እነግርሻለሁ አንቺ ነው ይዘንሽ የምንሄደው በማለት እሷን ማስፈራራት ይጀምራሉ። ስለምትሉት ነገር የማውቀው ነገር የለም ምን እያላችሁ እንደሆነ አልገባኝም በማለት ብታብራሩልኝ ብትላቸውም እህቷን ለማንሳትም ሆነ ለመደገፍ ልትራመድም አልቻለችም። ምክንያቱም እነሱ እየተከታተሏት ነው። አርፈሽ ቁሚ አለበለዚያ እሷን አስረን ነው የምንወስዳት። የት ነው ያለው ሱራፌልን አሳይን በማለት ቢጠይቋትም ሱራፌል ስለምትሉት ሰው እዚህ የለም ምንድነው የምትሉኝ በማለት እጅግ ተናዳ ስለነበረ እሷን ብትል እነሱ ደግሞ ሱራፌልን እንፈልጋለን በማለት ሱራፌልን እንድትሰጣቸው ነበረ። ግን ደግሞ ቤዛን ብትሆን ሱራፌል ያለበትን ቦታ ስለማታውቅ ግራ ተጋብታ እያየቻቸው ነበር። ቆይ እናንተ እናትም ሆነ እህት የላችሁም ምንድን ነው? እናት የለንም። እናታችንን በልጅነታችን ነው እያጣኋት እኔ። ስለዚህ እናቴን አላቃትም። ስለ እናት ማውቀው ነገር የለም። እሺ እሷ እኮ ነፍሰ ጡር ነች። ምን እያደረጋችሁ ነው ያላችሁት? በዛ ላይ ደግሞ አስራችኋታል። ደግሞም እያመማት ነው፣ እያለቀሰች ነው። ነፍሰ ጡር ናት እባካችሁ ብትላቸውም እነሱ ስለ እሷ ምንም ነገር ሳይመለከታቸው የሚያስቡት ግን ስለ ሱራፌል ነበረ። አሁን እውነቱን ካልተናገርሽ አንቺም ቢሆን ያው ታስረሽ ነው ቁጭ የምትይው በማለት እሷንም ቁጭ አድርገው አስረው እያስለፈለፏት እያለ ቤዛ እህቷን ማዳን ባለመቻሏ እጅግ እያለቀሰችና እያዘነች ነበር። እህቴ ልደርስልሽ ባለመቻል ያዝናለሁኝ፣ አይዞሽ እህቴ ባክሽን በማለት ብትለምናትም ሉላ ግን ሆዷን መቷት ስለነበረ እጅግ በህመም በጠና ታማለች። እንደዛም ሆኖ ደግሞ ሁለት እጇን ስለታሰረች ግራ ተጋብታለች። የምትሆነውን ነገር ሁሉ እባካችሁ ብትላቸውም የሚሰማት አካል የለም። ስለዚህ ያለውና አማራጭ እዛው እያቃሰቱ ከመሞት ውጭ ሌላ አማራጭ እንደሌላ ስታቅ ዝምታዋን ነበር የመረጠችው። ወደ ውስጧ እያነባች ዝም ብላ ማየት ነበረ። ቤዛም ብትሆን የምታደርገው አማራጭ አልነበረም። እጇም እግሮቿም ታስረዋል። ስለዚህ ያላት አማራጭ ፈጣሪዋን ከመማጸን ውጭ ሌላ ምንም አማራጭ አልነበራትም። ሱራፌል ወደ ቤት ለማምጣት ሳሚ እየለመነው ነው። ግን ደግሞ ሱራፌል ቤዛ አትቀበለኝም፣ እውነታውን እስከዛሬ መናገር ነበረብኝ፣ መደበቅ አልነበረብኝም አውቃለሁ። ግን ደግሞ አሁንም ቢሆን ጊዜው አልረፈደም። እኔ ነግራታለሁ ብያታለሁ። ቅድምም ያው ታውቃለህ ቶሎ አታምንም ቤዛ። ግን ቢሆንም ደግሞ ይህ ሁሉ የሮቤል ሴራ እንደሆነም ነግሬያታለሁ። ስለዚህ ምንም የሚያሳስብህ ነገር የለም አላቅም። እናም ስለዚህ መሄድ አለብን በማለት ጎትቶ ይዞት ይመጣል። ሱራፌል የመምጣት ፍላጎት ባይኖረውም ግን ጎትቶ ይዞት ሲመጣ እየገጠማቸው እጅግ ከባድ ነበረ። እዛ ጋር የሎሚ መሞት ግራ አጋብቶታል። ግን ደግሞ ሳሚ ቆይ መውደቋን እንጂ ከዛ በኋላ የተፈጠረውን ነገር አታውቅም ወይ ሲለው በፍጹም አላውቅም፣ ወድቃ ስለነበረ ሳያት ምንም ትንፋሽ አልነበራትም ትቻት ሄድኩኝ ሲለው ስለዚህ ስለ ሎሚ መሞትም ሆነ ምንም የምታውቀው ነገር የለም፣ ዝም ብለህ ነፍስ ገድያለሁ አትበል፣ ዝም በል በማለት ሱራፌልን ካሳመነው በኋላ ነበረ ሎሚ
አዎ እነ ሉሲና ቅንጅርት ይዘዋት ሂደዋል። እሷም ከወሰዷት በኋላም ሉሲና ቅንጅርት እስከምትነቃ ከጠበቋት በኋላ እጅና እግሯን አስረው ገንዘብ እንድታመጣና ደግሞም እዛ ያለውን ነገር መልእክት እንድታቀብላቸው ለማሳመን ሉሲ የፈለገችው ነገር ማድረግ ትችላለች። ከዚህ በኋላ ሮቤልን ሳይሆን እኔን ፍሬ፣ እኔ ነኝ በጣም ከሮቤል የባስኩኝ፣ ስለዚህ እያንዳንዷን ነገር ልታደርግልኝ ቃል ገቢ ስትላት ሎሚም እሺ ምንም ችግር የለውም ግን ይኸውልሽ አይካልሽ ደግሞ ይኸውልሽ ቤተሰቦችሽ በእኔ ቁጥጥር ውስጥ ነው ያሉት በማለት ቪዲዮ ታሳያታለች። የፈለግሽውን ሁሉ ነገር ላደርግ ዝግጁ ነኝ ሉሲ፣ ግን በቤተሰቦች አትምጭብኝ እባክሽን በማለት ቤተሰቦቿ እንዳትነካባት ታሳምናታለች። አዎ በየሂደቱ ሮቤል የሚያደርጋቸውን ድርጊቶች እንድትከታተልና መልእክቱን እንድትነግራት ምን እንደሚያደርግ ምን እንደሚያስብ እንድትነግራት ከዛም ደግሞ በመቀጠል ደግሞ ያው እሱ ገንዘቡን አንድ ባንድ እያለች እየቀነሰች እንድታቀብላቸው ታስጠነቅቃታለች። ሎሚም የተባለችውና የታዘዘችውን እሺ በማለት ምክንያቱም እዛ ጋር ታስራ ቤተሰቦቿንም ልታሳጣኝ ነው በማለት እሺ ትላታለች። እናም ደውለሽ አሁን ለሮቤል ከሆስፒታል እየወጣሁኝ ነው ብለሽ ትነግሪዋለሽ። ሱራፌል መቶኝ ወድቄ ነበር፣ ከዛ የማውቀው ታሪክ የለም፣ ማን ወደ ሆስፒታል እንደወሰደኝም አላቅም ብለሽ ትናገሪያለሽ። ከዛ የሚልሽን እንሰማለን ስፒከር ላይ አድርጊ በማለት ስልኳን ትደውልና ለሮቤል ስትደውልለት በድንጋጤ ሎሚ እንዲደወለች በማለት ስልኩን ያነሳል። በቃ አሁን እውነትም እነ ሱራፌል ሎሚን አግተዋታል ማለት ነው እያለሱም ስልኩን ሲያነሳ ሮቤል ሆስፒታል ነው ያለሁትኝ ምን ሆነሽ ነው በማለት አላቅም ነሳሚ ማነው ሱራፌል ሲመታኝ ድንገት መንገድ ላይ ወድቄ ነበር። እርግጥ ከዛ በኋላ ያለውን ነገር ምን እንደተፈጠረም አላቅም፣ ግን ራሴን ያገኙት ሆስፒታል ነው ስነቃ፣ እናም ከሆስፒታል ነው የምመጣው ስትለው ምን አዎ ሆስፒታል ነኝ፣ ስለዚህ አሁን እየመጣው ነው። እና ማን ነበር እንደዚህ ያደረገሽ? አግተውሽ ነው? አግተውኝ ሳይሆን ሆስፒታል ነው ሰዎች አንስተው የወሰዱኝ፣ እነማን እንደወሰዱኝ ግን አላቅም፣ ራሴን ብቻ ስነቃ ሆስፒታል ማግኘቴን ነው እና አሁን ወደ ቤት ልመጣ ነው። እሺ ምጡልሽ እንዴ በማለት ሲጠይቃት አይ ችግር የለውም እመጣለሁኝ፣ እንግዳውስ ነይ በቃ እሺ ይልና ስልኩን ከዘጋ በኋላ ሎሚ ከመጣች ይህን ጊዜ ሱራፌል ሎሚን ገድያታለሁ ብሎ ነው የሚያስበው። ስለዚህ ያለኝ አማራጫውን ደግሞ ሱራፌል ወደዚህ እንዳይመጣና እዛው እንዲተውት ልደውል በማለት ለሱ ሰዎች ይደውልላቸዋል። እነሱም ሲደወልላቸው ሱራፌልን እንዳያመጡትና ወደዛው ትተውት እንዲመጡ ግን ደግሞ የሆነ ጥሩ ማስታወሻ አስቀምጠውለት ይምጡ እንዲመጡ ይነግራቸዋል። እነሱም መንገድ አስፋልት ላይ መሀል አስፋልት ሱራፌልን ይደበድቡትና እዛው ጥለውት ይሄዳሉ። ያለበትን ቦታ በሰዓቱ አያውቀውም። እናም ለሳሚ ይደውልለትና ሱራፌል ሳሚ ይኸውልህ መንገድ ላይ ጥለውኝ ሄዱ እኮ የሮቤል ሰዎች፣ ስለዚህ ሎሚ አልሞተችም ማለት ነው እና ምን ይሻለኛል? የት ነው ያለኸው? ልምጣልህ? አይ ያለሁበትን ቦታ አላውቅም፣ ለጊዜው እስኪ ቆይ ሰዎች ልጠይቅ በማለት ሰዎች እንዲጠይቅ ይነግረዋል። እሺ በማለት እሱም ሰዎችን ጠይቆ ያለበትን ቦታ ከነገረው በኋላ ሳሚ ሄዶ ያመጣዋል። ቆይ ምን እየተካሄደ ነው ግን? አላቅም፣ ምናልባት አሁን ላይ እየተካሄደ ያለው ይህ ሁሉ የሮቤል ሴራ ነው አውቃለሁ። ሉላን ወደ ሆስፒታል ወስደዋታል፣ ግን ደግሞ እሱ ይተርፋል ወይስ እሷ የሚለውን እግዜር ይወቀው። ቤዛ አብራትን ያለችው። እናም ሱራፌልም እባክን ሳሚ ሂድ አንተ፣ እኔ በቃ ወደ ቤት ልግባና ቁጭ ልበል። እንዴት ነው ቤት ትቼ የሚሄደው ሲለውም አይ እነ ቤዛ ብቻቸውን ናቸው፣ ምን እንደተፈጠረ የምናውቀው ነገር የለም እና እባክህን ሂድላት፣ ለቤዛ ብቻዋን ናት በማለት ቤዛ ሉላ በሆስፒታል ስለሆነች ውስጥ ገብተዋል። እናም እሷ ውስጥ ነው ያለችው፣ ማንም አያስገቡም አሁን ይለዋል።